100 meters to go. Daguma and Murrah. And the silver medalist from Paris, Daguma, takes the win here at 800 meters. (1:57.43) for Daguma, a new Icons Stadium record. አንድ ባንዲራ፣ ብዙ ጀግኖች፣ ፈጣን ዙሮች፣ ብርቱ ተፎካካሪዎች፣ ግን ከሁሉም በላይ የኢትዮጵያ ክብር በሻንጋይ ይጠበቃል። ዓለም ሁሉ ፊቱን ወደ ምስራቅ ወደ ኤዥያ ያዞራል። የረጅምና የመካከለኛ ርቀት ሯጮች፣ ንጉስና ንግስቶች በዚያ ማረፊያቸው ይሆናል። በሻንጋይ ዳይመንድ ሊግ ላይ ከባድ ትንቅንቅ ይጠበቃል። ሁሉም ለአንድ ባንዲራ ለአንድ ክብር ሲሉ ረጅሙን ርቀት በፈጣን እግራቸው ፉት ያደርጉታል። በርካቶች ይሄን ውድድር እየጠበቁት ነው። ለምን ካላችሁ አንበሶቹ ንግስቶቹ በዚህ ውድድር ላይ ይጠበቃሉ። ውድድሩ ዳይመንድ ሊግ ነው። ቦታው ቻይና ሻንጋይ። አውሮፓ ኬንያ ለኢትዮጵያውያን አትሌቶች ብርቱ ተፎካካሪዎች ይሆናሉ። እሳቱ ትውልድ እሳት የሆነ ውድድር ይጠብቀዋል። በዚህ ውድድር ላይ እነማን ይሳተፋሉ? ዝርዝሩን ይዘናል። ሁሉ ስፖርቶችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንደ ሁሌው በቀዳሚነት ስፖርታዊ መረጃዎችን መስማት ትችላላችሁ። መልካሙን እየተመኘን ወደ መረጃዎቻችን እንገባለን። ድል ለሀገራችን ስፖርተኞች። 59 መጨረሻ ሂደው 59 ወሰዳቸው። የ2026 የዳይመንድ ሊግ ውድድር በቻይና ሻንጋይ ይካሄዳል። የ5000 ሜትር ሴቶች ተጠባቂ ውድድር ነው። መዲና ኢሳን ጨምሮ 13 ኢትዮጵያውያን አትሌቶች በርቀቱ ለአሸናፊነት ይፋለማሉ። የርቀቱ ንግስት ኬንያዊቷ ፌዝ ኬፕዩጎን ነች። እንደምታሸንፍ ብትገመትም ለኢትዮጵያውያን አትሌቶች ግን ይሄንን ድል አሳልፎ መስጠት የሚሞከር አይመስለንም። የ3000 ሜትር ወንዶች ሌላው ኢትዮጵያውያን በስፋት የሚጠበቁበት ውድድር ነው። በዚህ ውድድር ላይ ንብረት ክንዴ፣ አብዲሳ ፈይሳ፣ ኩማ ግርማና ጌትነት ዋለ ይሳተፋሉ። ሁሉም አትሌቶች በርቀቱ ላይ ትልቅ የበላይነት ያላቸው ናቸው። የአሸናፊነት ታሪካቸውን ስናነሳ መዲና ኢሳ ተስፋ የተጣለባት አትሌት ተብላ መመረጧን እናውቃለን። በዚህ ውድድር ላይ ለአሸናፊነት ተገምታለች። የወንዶቹንም ውድድር በምንመለከትበት ጊዜ ኩማ ግርማ በወንድሙ የሰለጠነ አሸናፊ ይሆናል። እነ ንብረት ክንዴና እነ ጌትነት ዋለ ደግሞ በርቀቱ ያላቸው ልምድ በዚህ ውድድር ላይ እንዲያሸንፉ ቅድመ ግምት ተሰጥቷቸዋል። በነገራችን ላይ ትውልደ ኢትዮጵያዊው ብርሃኑ ባለውም ባህሬንን ወክሎ በመድረኩ ለአሸናፊነት ከሚጠበቁ አትሌቶች ተርታ ተሰልፈዋል። እናንተ መገመት ትችላላችሁ። ማን የወርቅ ሜዳሊያውን ያሸንፋል? ገምቱ። በ3000 ሜትር መሰናከል አለምናት ዋለ፣ ኬና ቱፋና ፍሬዎት ገሰሰ ይሮጣሉ። ኬንያዊቷ አትሌት ፌዝ ቼፕሪቼ ደግሞ በዚህ ውድድር ላይ ለኢትዮጵያውያን አትሌቶች ብርቱ ፈተና ትሆናለች ተብሎ ይጠበቃል። ሌላው ኢትዮጵያ ለአሸናፊነት የምትጠበቅበት ውድድር አለ። የ1500 ሜትር ባቂ ውድድር ነው። በ800 ሜትር ድንቅ ብቃቷን አሳይታ ዓለምን ያስገረመችው የኛዋ ፈርጥ ጽጌ ድጉማ በዚህ ውድድር ላይ ትካፈላለች። በ800 ሜትር አሸናፊነቷ በኦሎምፒክ ጭምር የብር ሜዳሊያ ባለቤት እንድትሆን አስችሏታል። በርቀቱ ሌሎች ኢትዮጵያውያን ልምድ ያላቸው ይካፈላሉ። ብርቄ ሀየሎምና ሳሮን በርሀ በዚህ ውድድር ላይ ይካፈላሉ። በ800 ሜትር በመሮጥ የምትታወቀው ለጽጌ ድጉማ የረጅም ጊዜ አጋር በመሆን ትልቅ ብርቱ አትሌትነቷን ያስመሰከረችው ወርቅነሽ መለሰ በ1500 ሜትር ሻንጋይ ላይ ለወርቅ ሜዳሊያ ባለቤትነቱ ይፋለማሉ። ማን ያሸንፋል? አሁንም መገመት ትችላላችሁ።
በነገራችን ላይ ዳይመንድ ሊግ ሻንጋይን ጨምሮ 15 ከተሞች ላይ ይደረጋል። የ2026 የዳይመንድ ሊግ ውድድር በቀጣይ ሳምንትም ቅዳሜ እዚያው ቻይና ዢመን በተሰኘችው ከተማ ላይ ቀጣይ ውድድሮቹን ያደርጋል። በዚህ ውድድር ላይ የሚያሸንፉ አትሌቶች ረብጣ ገንዘብና ክብርን ይጎናጸፋሉ። ለኢትዮጵያውያን አትሌቶች ታሪክ ቀያሪ፣ ህይወት ቀያሪ፣ ማርሽ ቀያሪ ውድድር እንደሆነ ይታወቃል። በዚህ ውድድር ላይ በየዙሩ አሸናፊ የሆኑ አትሌቶች ነጥባቸው ተጠራቅሞ የዋንጫ የገንዘብ ሽልማቶችንም ያገኛሉ። በዚህ ውድድር ላይ ማሸነፍ ማለት የህይወት ዘመን ከፍ ያለ ደረጃ ላይ መገኘት ነው። እኔ ያላልኩም፣ አትሌቶቹና የውድድሩ አዘጋጆች ናቸው ይሄንን የሚሉት። በነገራችን ላይ በሻንጋይ ዳይመንድ ሊግ በሴቶቹ የ5000 ሜትር ውድድር ላይ በርካታ አትሌቶች ይሮጣሉ ብለናቸዋል። ዝርዝራቸውን እስቲ እንንገራችሁ። ከተጠበቁ አትሌቶች ባሻገር ሀዊ አበራ አለች፣ ሚዛን አለም አለች፣ ማርታ አለማየሁ፣ ልዕቅና አምባው፣ አሳየች አይቼው፣ ጫልቱ ዲዳ፣ መዲና ኢሳ፣ ሰናይት ጌታቸው፣ አይን አዲስ መብራቱ፣ ሂሩት መሸሻ፣ የኔነሽ ሺመክት በዚህ ውድድር ላይ ይፎካከራሉ። እንደው አንድ አትሌት እናስታውሳችሁ፣ ልዕቅና አምባው። በሁሉ ስፖርታችን በተደጋጋሚ ስለሷ ሰርተናል። ከህመም መልስ ትልልቅ ድሎችን ማሳካት የቻለች አትሌት ነች። አሁን ላይ ወደዚህኛው ርቀት መምጣቷ ደግሞ ብዙዎችን እያስገረመ ይገኛል። ሂሩት መሸሻ በቅርብ ጊዜ ከተደረጉ ውድድሮች ላይ በተደጋጋሚ ስታሸንፍ ተመልክተናታል። እሷም ምርጥ አትሌትነቷን ታሳያለች ተብሎ እየተጠበቀ ነው የሚገኘው። ግን የዓለም ሪከርድ ባለቤቷ ፌዝ ኪፒጎን ሌሎቹን አትሌቶች አስቀጥላ ለኢትዮጵያውያን ፈተና ትሆናለች ነው እየተባለ ያለው። በሻንጋይ አንድ ባንዲራ ይውለበለባል። አረንጓዴ፣ ቢጫ፣ ቀይ። ጀግኖቻችን በ5000 ሜትር ፈጣን ዙሮችን ያደርጋሉ፣ ብርቱ ፉክክር ያደርጋሉ። የኢትዮጵያ ክብር ከፍ ብሎ ይሰቀላል። በተለይ ይሄንን የምንጠብቀው በ3000 ሜትር ውድድሩ ላይ ነው። ብርቱ ፉክክር ከሚደረግባቸው ዙሮች መካከል ይሄኛው ነው። ጌትነት ዋለ፣ ኩማ ግርማ፣ አዲሱ ይሁኔ፣ አብዴሳ ፈይሳ እና ንብረቴ ክንዴ በዚህ ውድድር ላይ ለኢትዮጵያውያን ትልቅ ኩራት ይሆናሉ ተብለው ነው የሚጠበቀው። ውድድሩ ፈጣን ነው። ጠንካራ ተፎካካሪዎች ያሉበት ነው። ዳገት ቁልቁለት ሳይሆን ለጥ ባለው ትራክ ላይ በተመቸው ሜዳ ላይ ፈጣን ቴክኒክን ያሳየ ተወዳዳሪ አሸናፊ ይሆናል። ከዚህ ቀደም እንዳደረጉት እነ ጀግኖቹ አትሌቶቻችን እነ ጉዳፍ ጸጋይ እንዳስመሰከሩት ለኢትዮጵያ ተጨማሪ ክብሮችን ለኢትዮጵያ ተጨማሪ ድሎችን ይዘው ይመጣሉ ተብሎ ነው እየተጠበቀ የሚገኘው። አንድ ጥያቄን ጠይቃችሁ፣ ሻንጋይ ሰማይ ስር የሚያበሩት የኛው ልጆች ናቸው፣ ኢትዮጵያውያን ናቸው። ሰንደቃችን ከፍ የሚለው በኛው ልጆች በኛው እንቁዎች ነው። አረንጓዴው ጎርፍ ቢደገም ደስ ይለናል። ወርቁንም ብሩንም ነሐሱንም የኛ ልጆች ቢያነሱት መልካም ምኞታችን ነው። እናንተ ግን ማንን ትጠብቃላችሁ ለአሸናፊነት? እነ ጽጌ ድጉማ ባልተለመደው የ1500 የሩጫ መስክ ላይ ድል ይቀናቸዋል ወይ? የዓለማችን ምርጧ አትሌት ተብላ በእጩነት የቀረበችው ወጣቷ እነ መዲና ኢሳ ኬንያውያን አትሌቶችን ቀድመው የዳይመንድ ሊጉን ይጨብጡታል ወይ? በዚህ ዓመት የዋንጫ ባለቤት ማን ይሆናል? እናንተ ግምቶቻችሁን ማስቀመጥ ትችላላችሁ። የመልካም ምኞታችሁን መግለጫም ጭምር እንቀበላለን። ዳይመንድ ሊግ ውድድር በተለይ ጎልደን ሊግ ከተባለው ከመጣ በኋላ ለአትሌቶች እጅግ ጠቃሚ የሆነ ውድድር ለመሆን በቅቷል። በሽልማቱ ብናነሳ አትሌቶች ለሚሰጣቸው ክብር ብናነሳና በሌሎችም ጉዳይ ዳይመንድ ሊግ ላይ መሮጥ የሚፈልጉ አትሌቶች በርካቶች ናቸው። በዚህ የሩጫ መድረክ ላይ ከአትሌቲክስ ቤተሰቡ ጋር ተዋውቀው ትልልቅ ዝናና ክብርን ሌሎች የሩጫ እድሎችንም ጭምር ያገኙ በርካቶች ናቸው። በዚህኛው ውድድር ማን ይቀናዋል? ግምታችሁን አስቀምጡ። ሁሉ ስፖርቶችንን ስፖርታዊ መረጃዎችን ለመከታተል ትክክለኛው ቻናል ነው፣ እንዳትረሱ።
አስታውሱ ላይክ፣ ሼር፣ ሰብስክራይብ ለማድረግ እጃችሁን አንሱ። እኛን ይደግፈናል። እናንተ ደግሞ ትኩስ መረጃዎችን ታገኙበታላችሁ። ድል ለሀገራችን፣ ከፍታ ለውዷ ሀገራችን። ይኸው ለአትሌቶቻችን መልካሙን ሁሉ ተመኘን። ከድል መልስ እንጠብቃችኋለን።